በቢዝነስ ዓለም ውስጥ የስኬት ጫፍ ላይ ደርሻለሁ። ነገር ግን ከሥራ ውጪ ሕይወቴ ደስታ የጎደለው ነው። ጤና ይስጥልኝ ውድ ቤተሰቦቼ፣ የስቲቭ ጆብስን የመጨረሻ ቃል ወደ ኋላ እንመለስበታለን። ሁላችንም በየዕለቱ የምንታገለው የምንወድቀውና የምንሳሳተው የሕይወት መንገድ አለ። ይህ ሁሉ ግን በመጨረሻ ወደ እውነተኛ ማንነታችን የሚቀርጸንን አንድ አስደናቂ እውነት ይዟል። የሕይወት ዝብርቅርቅ ነጥቦች ትርጉም መስጠት የሚጀምሩት ወደ ኋላ ስንመለከት ብቻ ነው። እያንዳንዱ ፈተና፣ እያንዳንዱ ውድቀት፣ እንዲሁም እያንዳንዱ የጎን መንገድ በጸጥታ ሆነን ልንገኝ ወደሚገባን ሰው እየቀረጸን እንደነበር እንገነዘባለን። ወደፊት እየተመለከትን ነጥቦችን ማገናኘት አንችልም። ወደ ኋላ ስንመለከት ብቻ ነው ነጥቦችን ማገናኘት የምንችለው። እነዚህን ጥልቅ ቃላት የተናገረው ባለ ራእዩ የአፕል ባለቤት ስቲቭ ጆብስ ነው። ስቲቭ ጆብስ ምቾትን ሳይሆን ጉጉትን፣ ደሞዝን ሳይሆን የውስጥ ፍላጎትን፣ እንዲሁም የሌሎችን ይሁንታ ሳይሆን ዓላማን የተከተለ ሰው ነበር። ስቲቭ ኮሌጅን ያቋረጠው በስንፍና ሳይሆን በራሱ ላይ በነበረው እምነት ነበር። እምነት ደግሞ ነገ ምን እንደሚሆን ሳታውቁ ዛሬ ትክክል እንደሆነ የሚሰማችሁን ነገር ማድረግ ማለት ነው። አዎ፣ ነጥቦቹ በሆነ መንገድ እንደሚገናኙ ባላችሁ ቀላል እምነት። ስቲቭ ጉዞው ቀላል አልነበረም። በአንድ ወቅት ቤት አልባ በመሆን በጓደኞቹ ቤት ወለል ላይ ይተኛ ነበር። የምግብ ገንዘብ ለማግኘት የኮካኮላ ጠርሙሶችን ይለቅም፣ እንዲሁም አንድ ጥሩ ምግብ ለማግኘት በየሳምንቱ ረጅም ማይል ሲጓዝ ነበር። ምናልባትም ይህን ስትሰሙ የዛሬ ኑሯችሁን ከሱ ጋር ልታገናኙት የምትችሉ ትኖራላችሁ። እናንተም እንደሱ ነገ ምን እንደሚሆን ባላውቅም፣ ነገር ግን ዛሬ የሚሰማኝን ነገር ማድረግ አለብኝ የሚል እምነት ይዛችሁ የምትኖሩ ልትሆኑ ትችላላችሁ። እናም ስቲቭ የውስጥ ድምፁን ተከተለ። በወቅቱ ለምን እንደተማረው ባያውቀውም አንድ የካሊግራፊ ትምህርት አንዱ ነጥብ ነበር። አንድ የፈጠራ ብልሽታ ሌላ ነጥብ። በየጊዜው ያደረጋቸው ትንንሽ ውሳኔዎች ብዙ ነጥቦች። እነዚህ ሁሉ በአጋጣሚ የተፈጠሩ የሚመስሉ ነጥቦች በመጨረሻ ዓለምን ወደ ቀየረ የቴክኖሎጂ አብዮት ተለወጡ። ይህን ለማረጋገጥ ሩቅ መሄድ ሳይጠበቅብን በእጆቻችን ላይ ወይም በዙሪያችን የምናየውን አይፎን ማየት በቂ ነው። ስቲቭ ከዓመታት በኋላ ወደ ኋላ ሲመለከት በወቅቱ ግልጽ ያልነበረው ነገር በእውነት መለኮታዊ ዕቅድ እንደነበረ ተረዳ። ይህ ደግሞ ለሁላችንም የሚሠራ እውነት ነው። ዛሬ የምትወስኗቸው የትምህርት፣ የሥራ ወይም የሕይወት ውሳኔዎች በሙሉ ነገ ወደ ኋላ ስትመለከቱ የሚያያዙ ነጥቦቻችሁ ናቸው። በሌላ አባባል ዛሬ ያላችሁበት ግራ መጋባት ለነገ ብርሃናችሁ ጠንካራ መሠረት ነው። ማወቅ ያለባችሁ ነገር አሁን በሥራ ቦታ፣ በትምህርት ወይም በግል ሕይወታችሁ ውስጥ የሚገጥማችሁ ፈተና ሁሉ ወደፊት ለምታገኙት ታላቅ ዕድልና ብስለት እየመራችሁ ያለ ምስጢራዊ መንገድ ነው። ይሁን እንጂ ሕይወት ነጥቦችን ማገናኘት ብቻ ሳይሆን ነጥቦቹን የመሳል ሂደትን ሙሉ በሙሉ መውደድን ያካትታል። ብዙዎቻችን የአንድን ነገር ውጤቱን ብቻ ነው የምናየው። ነገር ግን በጉዞው ውስጥ ያለውን ውበት፣ በጉዞው ውስጥ የሚገኘውን ትምህርትና እድገትን ችላ እንላለን። ስቲቭ ከራሱ ኩባንያ በግፍ ሲባረር ዓለም ከውድቀት ቆጠረችው። በወቅቱ ራሱ ከመሠረተው ድርጅት መባረር ትልቅ ሕመም ቢሆንም እሱ ግን የነጻነት አጋጣሚ ሲል ሁኔታውን ያስታውሳል። በተለያዩ አጋጣሚዎች ልምዱን ሲያጋራ እንዲህ በማለት ይገልጽ ነበር። ስኬታማ ሰው የመሆን ከባድ ሸክም እንደገና አዲስ ጀማሪ በመሆን ወደ ቀላል ሸክም ተተካ በማለት። እናም ነገሮችን እንደገና እንደ አዲስ ጀማሪ ከስክራች ጀመረ። ይህ ከሥራ መባረሩ ለፒክሳርና ለኔክስት መስራችነት እንዲሁም በመጨረሻ አፕልን ወደ ቀደመ ክብሩ ለመመለስ ዳግም ከዜሮ ለመጀመር ዕድል ሰጠው። ይህ የሚያሳየን ብዙ ሰዎች እንደ ፍጹም ውድቀት የሚፈርጁት ክስተት በእርግጥም ለታላቅ ለውጥና ለሌላ ምዕራፍ የሚከፈት በር ሊሆን እንደሚችል ነው። ብዙ ስኬታማ ሰዎች ወደ ስኬታቸው ያደረሳቸውን ጉዞ ወደ ኋላ ሲመለከቱ ከባድ ውድቀቶች ወይም ያልተጠበቀ መባረር ወደ አዲስና የተሻለ መንገድ እንደመራቸው ይመሰክራሉ። ያኔ የጨለመብን መስሎ የታየን ሁኔታ ዛሬ ለብርሃናችን አስፈላጊ የሆነው መሠረት ነው በማለት። በአደባባይ የተዋረደው ሰው በግል የሚወደውን በመስራት ሰላምን ያገኘ ሰው ሆነ። ይህ ደግሞ ይህንን ትምህርት ይሰጠናል። ሥራውን ራሱን መውደዳችሁን ከቀጠላችሁ በሕይወታችሁ እውነተኛ ኪሳራ አይገጥማችሁም። ብዙ ጊዜ ሥራችንን የምንሠራው ለገንዘብ፣ ለዕውቅና ወይም ከሌሎች ሰዎች ይሁንታን ለማግኘት ነው። ነገር ግን ዋናው ተነሳሽነታችሁ ከራስ ወዳድነት፣ ከጭብጨባ ፍለጋ ወይም ከፍርሃት ጋር ሳይሆን ከፍቅር የሚመነጭ ከሆነ እያንዳንዱ ኪሳራ ወይም ውድቀት ወደፊትና ወደ ስኬት የምትራመዱበት መወጣጫ መሰላል ይሆናችኋል። ይህ የሥራ ፍቅር ስሜታዊ መረጋጋት ይሰጣል። ምክንያቱም ሰዎች የሚሰሩትን ነገር በእውነት ሲወዱት የዕለት ተዕለት ፈተናዎች ሲገጥሟቸው በቀላሉ አይሰበሩም። ለምሳሌ ማንኛውንም ታላቅ ፈጣሪ ወይም ስኬታማ ነጋዴን ብንመለከት ከፀሐይ መውጣት በፊት ተነስተው የሚደክሙት ለገንዘብ ብለው ብቻ አይደለም።
ለሚያደርጉት ነገር ጥልቅ ፍቅር ስላላቸውም ጭምር ነው። በዚህ ፍቅር ምክንያት የሚገጥማቸውን ከባድ ፈተና ሁሉ እንደ ውድቀት ሳይሆን እንደ ትምህርትና የእድገት ሂደት ነው የሚቀበሉት። የፈጠሯቸው ነገሮች ቢከሽፉ እንኳን ስሜታዊ ጥንካሬያቸው ከመውደቅ ይልቅ ያድጋል። ፍቅር መሰረታዊ ዓላማ ሲሆን ኪሳራ ሁሉ ወደፊት እንድንራመድ የሚያስችለን ጉልበት ይሆናል። ከዓመታት በኋላ የስቲቭ ሰውነት በህመም እየደከመ ሲሄድ አእምሮ በሚገርም ሁኔታ ነገሮችን በግልጽ እንዲረዳ አደረገው። እናም በህመም አልጋው ላይ ሆኖ በጥልቅ የሚያንጸባርቅ መልእክት ጻፈ። በቢዝነስ ዓለም ውስጥ የስኬት ጫፍ ላይ ደርሻለሁ፣ ነገር ግን ከሥራ ውጪ ሕይወቴ ደስታ የጎደለው ነው። በዚህ ወቅት በህመም አልጋ ላይ ተኝቼ መላ ሕይወቴን ወደ ኋላ ስቃኝ እኮራበት የነበረው ዕውቅናና ሀብት ሁሉ በሞት ፊት ደብዝዞ ትርጉም አልባ ሆኗል። ይህ በጣም ልብ የሚነካ መልእክት ነው። አስቡት፣ በዓለም ላይ ያለውን ኃይልና ሀብት ሁሉ የነበረው ሰውዬ በመጨረሻው ሰዓት ላይ እውነተኛ ዋጋ ያላቸው ነገሮች ፍቅር፣ ሚሞሬብል አጋጣሚዎች፣ ዓላማና ሰላም እንደሆኑ ይነግረናል። ገንዘብ ፈጽሞ ሊገዛቸው የማይችላቸው ነገሮች። እኛ ብዙውን ጊዜ ማረጎችን፣ ተከታዮችንና የውጭ ማረጋገጫን በማሳደድ እንባክናለን። ነገር ግን በመጨረሻ የሚቀረው ምን ያህል በጥልቀት እንደኖርን፣ ሌሎችን ምን ያህል በደግነት እንደያዘንና የተሰጠንን ጊዜ ምን ያህል ሙሉ ለሙሉ እንደተጠቀምን የሚያሳይ መስታወት ነው። ስለዚህ በየቀኑ አንድ ቁልፍ ጥያቄ የራሳችሁን ጠይቁ። ዛሬ የህይወቴ መጨረሻ ቀን ቢሆን ኖሮ ልሰራው ያሰብኩትን ነገር አሁንም እሰራው ነበር በሚል። ይህ ጥያቄ፣ ይህ ከራስ ጋር የመጋፈጥ ቅጽበት ሁሉንም ነገር ይለውጣል። ተራ ቀናትን ወደ ታላቅ ዕድሎች ይለውጣል። ከሚያዘናጋችሁ ነገር እንድትርቁና ለትክክለኛ ዋጋ ላለው ነገር በድፍረት አዎ እንድትሉ ያደርጋችኋል። ይህ ጥያቄ ከባድ ቢሆንም ለህይወታችን አስፈላጊ የሆነውን ምርጫ እንድናደርግ ይገፋፋናል። ለምሳሌ ብዙዎቻችን የማንፈልገውን ሥራ የምንሰራው ለገንዘብ ብለን ነው። ነገር ግን የህይወት ፍጻሜ ላይ ቆመን ብናስብ ገንዘብ ብቻ ለሚሰጠን ሥራ ውድ ጊዜያችንን ማጥፋት ዋጋ እንደሌለው እንገነዘባለን። በዚያን ጊዜ ከምንወዳቸው ሰዎች ጋር ለመሆን፣ የልባችንን ፍላጎት ለማሳደድ ወይም በዓላማ የተሞላ ነገር ለመስራት መምረጥ እንደምንችል ግልጽ ይሆንልናል። ይህ የመጨረሻው እውነት ብዙዎቻችንን ከማይረባና ጊዜያዊ ነገር አውጥቶ ወደ ዘላቂ ደስታና ትርጉም ወዳለው የህይወት መንገድ ይመልሰናል። ምክንያቱም እውነተኛው ሀብት በቁሳቁስ ሳይሆን በህይወታችን ውስጥ በየዕለቱ በምንመርታቸው ዋጋ ባላቸው ነገሮች ውስጥ ነው። የማይለወጠው እውነት ነጥቦቹ በእርግጥም ይገናኛሉ፣ ነገር ግን በዓላማ ለመሳል ከደፈራችሁ ብቻ ነው። የተመቻቸ ጊዜ አትጠብቁ፣ በግርግር ውስጥ ትርጉምን ፍጠሩ። ጊዜያዊ ስኬትን አትከተሉ፣ ዘላቂ የሆነ ዋጋን ተከተሉ። እና ከሁሉም በላይ ቀናቶቻችሁን ዝም ብላችሁ አትቁጠሩ፣ በተቃራኒ ትርጉም እንዲኖራችሁ አድርጉ። ምክንያቱም አንድ ቀን እንደ ስቲቭ ጆብስ ወደ ኋላ ትመለከታላችሁ። ያገኛችኋቸውን ዋንጫዎች ወይም የባንክ ሂሳባችሁን ሳይሆን እስትንፋሳችሁን ወደ ወሰዱት ውድ አጋጣሚዎች፣ አጠገባችሁ በታማኝነት ወደ ቆሙት ሰዎችና ምክንያት ወደማይፈልገው ፍቅር። እነዚህ ብቻ ዘላቂ ቅርስ ናቸው። ሀብታችሁን፣ ማረጋችሁን ወይም ዋንጫችሁን ይዛችሁ መሄድ አትችሉም። ነገር ግን ከዚያ የበለጠ ታላቅ ነገር ትታችሁ መሄድ ትችላላችሁ። በፍላጎት፣ በዓላማና በጥልቅ ምስጋና የተሞላ ሕይወት። ስለዚህ መንገዳችሁን በሙሉ ልባችሁ እመኑ፣ የምትሰሩትን ነገር ውደዱ እና ሁል ጊዜም ይህንን አስታውሱ። እስካሁን ከፈጠራችኋቸው ማንኛውም ድርጅት ወይም ከየትኛውም ታላቅ ፈጠራ በላይ እጅግ ውድና ዘላቂ ዋጋ ያለው ፍጡር እናንተ ራሳችሁ ናችሁ።